ነፃነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቅኩት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነፃነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነፃነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነፃነት ወርቅነህ